እርሰው አልኩህ። አባትህን እርሰው? አዎ እርሰው። አባትህን የገደልኩት እኔ ነኝ። አባትህን የገደልኩ አንተ ነህ? ንገረኝ፣ አባትህን የገደልኩ አንተ ነህ? አባትህን የገደልኩት እኔ ነኝ። አባትህን የገደልከው አንተ ነህ? ኤርሚያስ በመጨረሻ እንደዛተው አደረገው። ኤሚን ላገኝሽ እፈልጋለሁ በማለትና በመቅጠር ኤሚን ካገኛት በኋላ ስለ ዳግም አባት የሚያውቀውን እያንዳንዱ ነገር እንደነገራት እናም ደግሞ ኤሚ በድጋሚ እንደተሰበረች ቤተሰቦቿ ወንጀለኞች እንደሆኑ እናም የወንድሟ አባት ገዳዮች እንደሆኑ ተነግሯታል። ኤርሚያስ ምንም እንኳን ለዳግም ቀጥታ ስለ አባቱ ገዳዮች ሊነግረው ቢፈልግም ነገር ግን ኤሚ አንተ ከማግኘት በፊት እኔ ላግኘው ስትል ዳግምን ወደኋላ አስቀርታ ስለ ዳግም የሚያውቀውን ነገር ለመጠየቅ ወደ ኤርሚያስ ጎራ ብላ ትገኝ ነበረ። ታዲያ ኤርሚያስም አንዳችም ነገር ሳይደብቅ ሁሉንም እውነታ ፍርጥርጥ አድርጎ ነግሯት ይገኛል። ኤሚም ወደ ቤት ከተመለሰች በኋላ እናቷን ፊት ለፊት በማፋጠጥ እማዬ የዳግም አባት ገዳይ ማን ነው ስትልም ጠይቃት ትገኝ ነበረ። ታዲያ የኤሚም እናት በጣም በመደንገጥ እንዴት ስለዚህ ጉዳይ እኔን ትጠይቅኛለሽ? እኔ ምንም የማውቀው ነገር የለም ስትልም ልትመልስላት እየሞከረች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ክፍል 73ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ናሆም እና ኑሃሚን ሊጋቡ ስለሆነ እጅግ በጣም ደስ ያላቸው የኑሃሚን እንዲሁም ደግሞ የናሆም ቤተሰቦች ደስታቸውን ምንም እንኳን በነጻነት ሊያጣጥሙ ቢፈልጉም ነገር ግን በናሆም በኩል ያሉት ቤተሰቦቹ አንዴ ደስታ አንዴ ደግሞ ሀዘን እየተደራረበ እንደተቸገሩ ያየነው ጉዳይ ነው። እሱም ምንድነው የናሆምን ደስታ ለማስቀደም እየሞከሩ የሚገኙት ቤተሰቦቹ ነገር ግን ዳግምን ባዩት ቁጥር ደግሞ ሌላ ታሪክ እየተፈጠረባቸው እና ደግሞ ውስጣቸውን እየጠየቃቸው የሚገኘው የዳግም አባት ጉዳይ እንዳለም ጭምር አይተናል። ዳግምን ባዩት ቁጥር የአባቱ ገዳይ መሆናቸው ትዝ ሲላቸው ጸጸት ውስጥ እየገቡ ይገኛሉ። ናሆምን ባዩት ቁጥር ደግሞ ሊያገባ መሆኑን እያስታወሱ ደስታ ውስጥ እየገቡ ይገኛሉ። እየተዘጋገቡ ያሉት አቶ ለይኩንና ወይዘሮ ዝናሽ አሁንም በችግር ውስጥ እየተጓዙ ይገኛሉ። ሁለት ፊት ሀዘን የሆነበት ዳግምም አሁን ላይ ኑሃሚን ልታገባ ስለሆነ እየተጨናነቀ ይገኛል። በተጨማሪ ደግሞ የአባቱን ሁኔታ ሲያስበውም ሌላ ጭንቀት እየጨመረበት ይገኛል። ዳግም በተደጋጋሚ ስለ አባቱ ቢያስብም ነገር ግን ምንም መፍትሄ እንዳላገኘም አይተናል። በተደጋጋሚ ችግር ውስጥ እየገባች የምትገኘው ኤሚ አሁን ደግሞ ተጨማሪ ተቆርቋሪ ወንድም ስላገኘች እጅግ በጣም ደስተኛ ሆና ትገኛለች። ዳግም ምናልባትም የከፋሽ ኤርሚያስ ነው እንዴ ያስከፋሽ ሲልም ሲጠይቃት ኤሚ በዚህ መካከል ደስታዋን መቆጣጠር አልቻለችም። እናም ዳግም እየተቆረቆርክልኝ ነው ስትልም ጠይቀው ነበረ። አዎ ኤሚ ብቆረቆርልሽ ችግር አለው? ወንድምሽ መሆኔን አምነሽ አልተቀበልሽም ማለት ነው ሲልም ጠይቋት ነበረ። ታዲያ ኤሚም አይዳጊ እንደዚህ አይደለም አሁን ተጨማሪ ወንድም በማግኘቴ እናም ለኔ የሚቆምልኝ ወንድም በማግኘቴ ደስተኛ ሆኛለሁ። እናም ደስታዬን መቆጣጠር አልቻልኩም ስትልም በእንባ እየተራጨች ትገኝ ነበረ። ታዲያ ዳግም ከዚህ በኋላ ማንም ዝንብሽን እሽ እንዲለው አልፈልግም። እናም እንደ ታላቅ ወንድም ልንከባከብሽ፣ ፍቅርም ልሰጥሽ እፈልጋለሁ። በፍጹም የኔን እህት ማንም አይነካትም ሲልም እንደ ጥብቅና እየተከራከረላት ይገኝ ነበረ። በዚህ ነገር ደስተኛ የሆነችው ኤሚም እሺ ወንድሜ በጣም አመሰግናለሁ ወንድሞቼ
ስለሆናችሁ እጅግ በጣም ደስተኛ ነኝ ስትልም ደስታዋን ገልጻለት ትገኝ ነበረ። ታዲያ አሁን ኤርሚያስ ደውሎልኝ ነበር፣ ላገኘህ እፈልጋለሁም ብሎኛል። አሁኑኑ ላገኘው ሄዳለሁ። ይህ ውሻ ምን ሊነግረኝ እንደሆነ አላውቅም ሲልም ለእህቱ እያማከራት ይገኝ ነበረ። ኤሚም አይዳግም ቆይ መጀመሪያ አንተ ከማግኘት በፊት እኔ ኤርሚያስን ላግኝና ላዋረው፣ ምናልባትም በእኔ ህይወት ዙሪያ እያንዣበበ ስለሆነ ስለ እኔ አላስፈላጊ ነገር ሊነግርህ ይሆናል ስትልም ዳግምን ወደ ኋላ ለማስቀረት እየሞከረች ትገኝ ነበረ። ዳግምም እሺ ኤሚ፣ ምናልባትም ስለ አንቺ ሊነግረኝ የፈለገው ነገር ይኖራል፣ ስለዚህ እኔ ላግኘው ካልሽ ማግኘት ትችያለች ሲልም ለኤሚ ፈቅዶላት ይገኝ ነበረ። ታዲያ ኤሚ ጭንቅላቷ ውስጥ የተፈጠረባት ምናልባትም ለዳግምም እኔ ነፍሰ ጡር እንደሆንኩኝ ሊነግረው አስቦ ይሆናል ብላ ነበረ ያሰበችው። ነገር ግን ያሰበችው ነገር በፍጹም አልሆነም። ወደ ኤርሚያስ በሄደችበት ሰዓት ኤርሚያስ ለኤሚ ነግሯት የነበረው ነገር እጅግ በጣም አስከፊና አሳዛኝ የሆነ ነገር ነበረ። እሱም ምንድነው? ስለ ዳግም አባት የዳግም አባት እንደሞተ አውቃለሁኝ፣ እናም ደግሞ ገዳዮቹ ያንቺ እናትና አባት ናቸው ሲልም ነበረ ለኤሚ አሳዛኝ ነገር እየነገራት የሚገኘው። ይህንን ስትሰማ ኤሚም ራሷን መቆጣጠር አቃታት። ኤርሚያስ እንደው መቼ ነው ከህይወቴ የምትወጣው? አሁንም የኔን ህይወት ለማመሳቀል ደፋ ቀና እያልክ ነው። በፍጹም እማዬና አባዬ የዳጊን አባት አልገደሉበትም ስትልም እየተከራከረች ኤርሚያስን ለማሳመን ብትሞክርም ነገር ግን እሱ እርግጠኛ እንደሆነ እየነገራት ይገኝ ነበረ። አምራን ልትናገር የነበረውን ሚስጥር ቀድሞ ኤርሚያስ ለኤሚ እውነታውን አፍረጠረጠባት። ታዲያ አምራንም አሁን ላይ ጎዳና ላይ ወጥታ እየተሰቃየች ትገኛለች። ናሆምና ኑሐሚንም አሁን ላይ በነጻነት ፍቅራቸውን እያጣጣሙ ይገኛሉ። ታዲያ እራት በሚገባበዙበት ሰዓት ነበረ ሊጋቡ እንደሆነ እያወሩ እጅግ በጣም ደስተኛ ሆነው የሚገኙት። ናሆምም አሁን ወደ ልቤ ገብተሻል፣ እናም ወደ ቤቴ ደግሞ በቅርብ ቀን አስገባሻለሁ ሲል ለኑሐሚን ፍቅሩን እየገለጸላት ይገኛል። ኑሐሚንም ምንም እንኳን ከረጅም ጊዜ በፊት ወደ ልቤ ባስገባህም አሁን ደግሞ አብረን በመሆናችን እጅግ በጣም ደስተኛ ነኝ ስትልም በፍልቅልቅ አንደበቷ ደስታን ገልጻለት ትገኝ ነበረ። ታዲያ በኑሐሚን ጋብቻ እጅግ በጣም ደስተኛ የሆኑት እናትና አባቷ አሁን ሰርግን ለመደገስ ወገባቸውን ጠበቅ እያረጉ ይገኛሉ። በኑሐሚን ማግባት ደስተኛ የሆነችው እናቷ አሁን ላይ ተበድር የሚሆን ተለቅቼ አንቺን ልጄን ድል አርጌ በሰርግ መደገስ አለብኝ ስትልም እየነገረቻቸው ትገኝ ነበረ። ታዲያ ኑሐሚንና አባቷ አይ በፍጹም እማዬ ብድር ውስጥ እንዳትገቢ፣ እንበደርስ ብንል ምናችንን አስይዘን ነው የምንበደረው፣ ስለዚህ ቀለል ያለ ሰርግ ደግ ሰን መጋባት እንችላለን ስትልም ሀሳቧን ገልጻላት ትገኝ ነበረ። ታዲያ አቶ ተሰማም አይ ልጄ ችግር የለውም እንደሚሆን አድርገን እንደግሳለን ሲልም ነግሯቸው ይገኛል። ኑሐሚንም አይ አባዬ ብዙም አትጨናነቁ፣ አያቴ ደውላልኝ ነበረ፣ እናም አንዳንድ ወጪዎችን እኔ እሸፍናለሁ ብላለች። ከዛ በተጨማሪ ደግሞ ከሰርጉ ቀደም ብዬ መጥቼ እናወራለን ብላኛለች ስትልም በደስታ እየተነጋገሩ ይገኙ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።